አንፃር ለእናንተ ማሳወቅ በመቻሌ እጅግ በጣም ደስ ብሎኛል። እጅግ በጣም ማለት ነውና አሁንም ቢሆን ንቁ። እኔ እንጃ በቃ የሰው ቤት ራሱ መኖሬን እስከምረሳ ድረስ አላችሁና እያላችሁ የነበረ ልጆች አላችሁ። አሁንም ቢሆን ንቁ። እኔ እጅግ በጣም እኔ እንጃ በጀርባ ይሄ ነው ናሽና እዩ በዛጋ ሂዳ እናንተ መናገር ማልችል ብዙ ነገሮች እዚህ ውስጥ ይመላለሱብኛልና በዛ ልቤም መሽቷል። ይሄው 12 ሰዓት እንትን ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ምን ያደርግላል እንግዲህ ቤተክርስቲያን እየሄድን ነው። በጣም ደስ ይላል። እሺ ና ባባ እንዳትወርቅ ሊያዝክ ና በጀርባ ይሄ ነው ናሽና እዩ በዛጋ ሂዳ በዛጋ ጎበዝ ቆቆቆ ትወርቃለህ። አዳሩ ትይዛለች። ጭቃው ዝናባል ማን እንደው ማርፍጄ ነው። ቆቆቆ በዛጋ ሂድ። እዚህ ሰላም ውድ የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። እንኳን አደረሳችሁ። ዛሬ ሶስት ስላሴ ናችሁና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ደህና ነኝ፣ እጅግ በጣም ደህና ነኝ። ተመስገን። ያው እግዚአብሔር የማልቀበት ድንቅ ስራው እዚህ አድርሶኝ ያልኩበት ምክንያት ስላለኝ ነውና እውነት እኔ እንጃ እግዚአብሔር ሲያዘገይ ምክንያት አለው፣ ሲፈጥን ምክንያት አለው። አሁን 12 ሰዓት ተኩል ነው። ይታያችኋል ብዬ አስባለሁ። 12 ሰዓት ተኩል ነው እና ውሃ የመጣለች ዋይልቅ ነውና በዛም ደግሞ ይሁን አንዳንድ ነገር ልላችሁ ነው። ለዛ ነው ልቤ የቆመችው። ይሁን እየቸኩልኩ ነው ያወራችሁ ያለት እና እስቲ ለመወጣ አይደለም ጭሉ እያለች ነው በነገራችን ላይ እና ያስስ በሲሳት በርዷት እኮ ነው። ለማንኛውም ደግሞ ከብቶቹ እኔ እንዳይመስሏችሁ በጣም ስላደገ ያው ጎረቤት ናቸው፣ የጎረቤት ከብቶች ናቸው። እኔ በአንድ ቀን ተስፋ አደርጋለሁ አንድ ላም እንኳን እንዲኖረኝ። ያው ሰፋ አድርጎናል የሰው ልጅ የሚመኘው ከአንድ ነው የሚጀመረው። እግዚአብሔር ብሎ ነገሮች ሁሉ አመቻችቶልኝ እኔም እንዲኖረኝ ይፈልጋለኝ። ያው የሰው ምኞት አልቅም፣ የሰው ፍላጎትም አልቅም እና በነገራችን ላይ ብዙዎቻችሁ እውነት ለመናገር የሆነ የምናገረው ሁሉ ቃላት እስከሚያጥረኝ ድረስ ጣፋች እንዴ ወይ ብድ ልብስ ለብሰሽ ድሮሽ ላይ ጣፋ ነው ወይ ነፋስ እንዳይገባበት ዝጊ ትመጣለች በኋላ እየከፈሽ ነው እየዘጋሽ እና እግዚአብሔር ከሆነ ነገር እየዘጋሽ ከሆነ ነገር ስለምታይ ነው ቃላት ሁሉ ማውራው ሁሉ ይጠፋብኝና በዚህን ሰዓት በርዶሽ ነው እና ለማንኛውም ሱቅ ሄጄ ልምጣ ማዘርቆ እየጠበቀች እና ክረምቱ ልብስ እዛም እዚህም እያደረግን ነውና ደርቤ ምንኒ አራምቲ አዘልት ያፈጥኛል እና ስሪ ስናስገባ ስናስወጣ ነበር እና ብዙዎቻችሁ ገንዬ እኔም ደክሞኛል እና ልመጣ ነው እና ገንዬ ልንመጣ ነው። እውነቴን ነው የምላችሁ። በቃ እኔ እንጃ ቃላት ሁሉ እንዴት እንደምጠቀም ጠፍቶብኝ ነው የጠፋብኝ። እንደው በጣም ወድቄ ነበር፣ በጣም ወገቤ እንጃ
ከስንት ነገር እንደተረፍኩ እንዴት እንደምነግራችሁ ቃላት የለኝም። ዛሬ በስንት እንጃ። የሰው ልጅ ያለቀነው ሆነ ነገር አይሆንም፣ ያለቀነው አይሞት የሚባለው እውነት ነው። እና ዛሬ ላይ በጣም የደመቀ ቤተክርስቲያን ደብል ታቦት ይወጣ ነበረ ስላችሁ ከሌላ ቦታ ወደ ደብል ይገባ ነበረ እኛ ጋርና እጅግ በጣም እውነት ለመቅረጽ ሰው ሰፈር ላይ እንደዚህ ነው ሰው ሲያየኝ በጣም ነው የምፈራውና እንጂ ቀርጽላችኋለሁ ብዬ ነበር። የሆነች ቦታ ላይ አስገባላችኋለሁ። እንደውም ሰላም እያልኳችሁ ሰው መጣብኝ፣ ማቆ ሰው ምናምን ሲመጣብኝ ቪዲዮን አቆምኩት ማለት ነውና ልቀርጽላችሁ አልተመቸኝም። አንድ ቀን ግን ቀርጬ አሳያችኋለሁ። እግዚአብሔር ይመስገን። እዚህ ጋር ከ10 ደቂቃ ነውና በዚህ ጋር ነው የሚያልፉት፣ በበራችን ፊት ለፊት ማለት ነው። እኔ እዚህ ጋር ነኝ። ከኔ ቀጥሎ ደግሞ አንድ ጎረቤት አለች። በሷ በር ፊት ለፊት ነው የሚመጡት እና ባንዲራ ተሰቅሎ ምናምን በጣም በቃ የሆነ ሌላ ዓለም ውስጥ ያላችሁ አይል ነው የሚሰማችሁ። ወይኔ ገባች፣ ወይኔ ቀስ በረንዳ ላይ ፍተች ገብቷ እና ገንዬ ልንመጣ ነው። እኔም ልመጣ ነው። በቃ ደክሞኛል። እኔም ተስፋ ቆርጫለሁ። ከዚህ በኋላ በጣም በዚህ የዝን ሰሞን ከነገርኳችሁ አግቡ ውለዱ ካልኳችሁ ብዙ ልጆች እንደነቃችሁ ይህን ነገር አስባችሁት እንደማታውቁ ሁሉ ያላችሁ ልጆች እንደነገራችሁኝ እጅግ በጣም ነው ደስ ያለኝ። ለምን ቢያንስ ከ10 ሰው አንድ ሰው ከእንቅልፉ ከተነሳ ከነቃ ለኔ ምን ያህል እንደሚያስደስተኝ አታውቁምና በጣም ከብዙ ልጆች ጋር ነው እየተዋወቅኩ ያለሁት እጅግ በጣም ማለት ነው። እና እኔ ሰው የለኝም፣ ቤትን መግዛት ፈልጋለሁኝ፣ እንደራሱ ሆኖ የሚገዛልኝ ፈልጋለሁኝ። እኔ ጠፍቼ ነው የምሰራው። አገሬ ቶሎ ብዬ ለመግባት አልችልም። ስንት ዓመት እንደምታሰር ራሱ አላቅም። በቃ በጣም ብዙ ልጆች በውስጥ መስመርም አንዳንድ ኮሜንት ላይም በቃ እኔ እንጃ እናመሰግናለን ለምክርሽ ምናምን እያላችሁኝ ነበርና እኔ ለእናንተም እንድትነቁ እኔም ደግሞ ቢያንስ ከማቆ ላይ ከደረሰብኝ አንጻር ለእናንተም ማሳወቅ በመቻሌ እጅግ በጣም ደስ ብሎኛል። እጅግ በጣም ማለት ነውና አሁንም ቢሆን ንቁ። እኔ እንጃ ከባድ ነው የሰው ሀገር በብልጭልጭ ነገር እነሱ ጥሩ ሆኑልን በጣም እንደፈለግኩ ሆናለሁ እንደፈለግኩ በቃ እንደራሴ ቤት ነው ብላችሁ ያ ነገሮች እየሸወዳችሁ እንደሆነ በቃ እኔ እንደራሴ ነው በቃ የሰው ቤት ራሱ መኖሬን እስከምረሳ ድረስ አላችሁና እያላችሁ የነበረ ልጆች አላችሁ። አሁንም ቢሆን ንቁ። እኔ እጅግ በጣም እኔ እንጃ እኔ ካሳለፍኳቸው ነገሮች ሁሉ ቢያንስ እናንተም ትማሩበታላችሁ ብዬ አስባለሁ። በቃ እንጃ እንዲህ ነው ብዬ የማልነግራችሁ ቃላቶችን ነው እኔ የማሳልፈውና ግን እጅ መስጠት የለባችሁም። በቃ ኑሮ ተወዷል፣ አገራችን መግባት አንፈልግም። ሁሉም ስናናግራችሁ አረ ኑሮ ተወዷል፣ አረ እንደዚህ ሆኗል እያሉን ነውና አንቺ ደግሞ ስንሰማ አንቺ ደግሞ ስናጽናና ሌላ ነገር ነው እየሰማን ያለ ነው እና እጅግ በጣም ደስ ብሎናል ምናምን እያላችሁ ነበርና ለማንኛውም ውድ ቤተሰቦቼ እኔ እጅግ በጣም ደስ ብሎኛል ይሄን ነገር መስማት ስለቻላችሁና ሌላ ነገሮችን በትክክል ተረጋግቼ ሱቅ ላይ ነው እንዳጋጣሚ እንደዚህ ረስቻለሁ። ታውቃላችሁ ሱቅ ላይ እውነቴን ነው የምላችሁ። በቃ የሆነ አንዳንድ ጊዜ ስሜታዊ ሆናለኝ ለእናንተ መናገር የማልችል ብዙ ነገሮች እዚህ ውስጥ ይመላለሱብኛልና በዛ ልቤም መሽቷል። ይኸው 12 ሰዓት እንትን 20 ጉዳይ ሆኗልና ለዛ ነው ልቤም ከመሸ ደግሞ እኛ ጋር በጣም ነው የሚያስፈራው። ለዛ ነው በጣም አስፈላጊ የሆነ እቃ ስለሚያስፈልገኝ ነው ልወጣ ተረጋግቼም ያላወራኋችሁ ልላችሁ ፈልጌ ነው። ለማንኛውም ጭቅጭብ አድርጌላችኋለሁ። የሆነ ሰላም እያልኳችሁ ልጁን ሲያስቸግረኝ በጣም ጭቃ ነበር፣ በጣም ዘንቦም ስለነበር እንዳይወርቅብኝ ያዳልጦብኝ ብዬ ሳልቀርጾ መንሳልለው ብቻ ቀረሁኝ እላችኋለሁ። ለማንኛውም ላይክ ሼር እያደረጋችሁ መጠየቅ የምትፈልጉትን ነገር ጠይቁኝ። መሆን የምትፈልጉትን የምትወዱትን ነገር ሁኑ፣ ራሳችሁን ሁኑ።
ሰው የወደደላችሁ ሰው እንደዚህ ሁኝ እንደዚህ ብትሆኝ የሚላችሁ ሰው ራሳችሁ ውስጣችሁ ያስፈልጋችሁትን ነገር የሚያስደስታችሁን ነገር በራሳችሁ ኮንፊደንስ በራሳችሁ መተማመን ሆናችሁ በራሳችሁ ነገር የሆነ ነገር ለማሳካት የምትፈልጉ ለማድረግ የምትፈልጉ ነገር በራሳችሁ ተመሩ። በሰው አትመሩ። አትውጡ ስለተባላችሁ ሳትመጡ አትቅሩ። መምጣት ከፈለጋችሁ መምጣት የሚያስደስታችሁ ከሆነ ኑ፣ አገራችሁ ነው። እዛ 10 ዓመትም ተቀመጡ ዞራችሁ ዞሮ መግባት ጭራሮ የሚባል አለ አይደለ? ዞሮ መምጣታችሁ አይቀርም። ስለዚህ እዩት ኑና ሞክሩት። የሆነ ሱቅም ተከፍቶ ክሳራ ነው ውጤቱ የሚታወቀው ከተሞከረ በኋላ እና እናንተም እንደዛ አድርጉ። ለማንኛውም ላይክ ሼር እያደረጋችሁ